والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا يا እጅግ አስቸጋሪ ነች በጣም ከባድ ነች አንድ ሙእሚን አልፎ ጀነትን ለመግባት አምስት የማይነቀነቁ በኢማን በብርታት በصبر እንጂ የማይታለፉ አምስት ጠላቶች አሉ አምስት ጠላቶች አሉ እነኚህን አልፎ ሰንጥቆ አሸንፎ ነው ጀነት የሚገኘው አንደኛ ውስጡ ያለችው ነፍስያ ነፍሱን ትወስዊሱላ እምትወሰውሰው ነፍሱን አሸንፎ እኮ ነው ሱቢ ለመነሳት እዚህ አካባቢ መቼም ቀዝቃዛ ነው አይደለም ምን አለ ያታግላል ምን አለ ያታግላል ሰውነታችን መታጠብ ካለብንስ ያ አላህ አንድ ጓደኛችን ነበርና እዚህ አካባቢ ተከራይቶ በላጤነቱ ማለት ነው ሱቢ ስነሳ መጀመሪያ እንትን ብርድ ልብሱን ገልጥና እስቲ እጄን ይቀስቅሰኝ ይላል ያንን እንደዛ የሚመች ብርድ ልብስ አንሶላ ገፍቶ ያንን ብሎ በጊዜ ውዱ አድርጎ ሱቢ ለመስገድ እንዴት ከባድ ነው ሰላት ለመስገድ እንዴት ከባድ ነው አንድ ሰው ሲሰድብህ ሰው ማለት ነው አከናንቦ ስደበው እኮ ነው ነፍስያ የምትለው አይደለም እንዴ በለው ከማታንሳላ አንተ ትላለች ይላል ሰዎች አሻሻ ገዳሜ ሲሉ አረገብተ አንተም እሪኩም በል ትላለች አይደለም እንዴ ይሄ ነው ስለዚህ ሰዎች ሲጨፍሩ ጨፍር ትላለች አንድ ነገር ሲመጣ ባክህን ብላው ነው እኮ የምትለው ከየት ነው ወዴት ነው እንዴ ነፍስያችን እንዴት ነው የምታስቸግረን ይችን አደብ አድርገን ታይ ብለን መልሰን ለአላህ እንድትገዛ አድርገን ይሄን አለፍን ስንል ደግሞ ሸይጣንና ግብረ አበሮቹ አሉ ደግሞ ኢብሊስ ሌት ተቀን ሙስሊሞችን በመላጥም ግብረ አበሮች አሉት ደግሞ ሆይ የሚላቸው ከዛ በኋላ አንዱ ሰለመና ምን አለ መሰላችሁ ድሮ 8 ሰዓት ብድግ ብዬ ተራራ ላይ ወጣ ነበር አለ ሊቀድስ አሁን ግን የመስጂድ ዳገት የለም መስጂድ መሄድ ከበደኝ አለ በሱቤ ለነሱ አለላቸው በእኛ ላይ አለብን ከባድ ነው ነገሩ ማለት በጣም ከባድ ነው ሸይጣንን ከነተንኮሉ ከነግብረ አበሩ ይሄን ደግሞ ማለፍ ይተበቅብናል ይሄን አለፍ ነው ወብለን ስንል ደግሞ ሙጅተማ አለ ፋሲድ በቴሌቪዥን በሙዚቃ በተለያየ መጽሔት በወሬ በስሜት ደግሞ ፈጽሞ የራቀ ማህበረሰብ አለ እንቅላቡል መዋዚን ሆነና አንድ ዜና ትላንትና ሰማሁኝና የሆነ ሰው እቃ ሰርቆኝ አለ አንድ ሰው እቃ ሰርቆኝ ሙልጭ አርጎ ሰርቆኝ እንዴት ነው የሚደረገው ባጢሉ ሰፍቶ እርቃኗን የምትሄድ እንብርቷን ያሳየች የምትሄድ ሚኒስከርት አርጋ የምትሄድ ማን ኃይላታል ሂጃብ አርጋ ስትሄድ ድንኳን ደረብሽ ይሏታል አስተማሪው ውጪልኝ ይላታል ይሄ እኮ ነው እንዴ ራሷን በጠበቀች በሸፈነች በጣም ከባድ ነው ይሄንን ማህበረሰብ መጋፋት በጣም ከባድ ነው ለዚህ ምን ሆነ الناس عدو لما جهله ይባላል ሰው ለማያውቀው ነገር አድው ነው በየታክሲው የምሰማው ምንድነው መዝሙር ነው ሙዚቃ ነው አንድ ቀን እስቲ ዋዕዝ ክፈት ይንጫጫል አረ ሙስሊሙ ብሶበታል እንደዚህ ያለ ነው የማይገባው የማይረዳ እንዶ አስቦ እንዶ ገልበጥ አርጎ ሰው አያስብም እንዴ አቅልሎም እንዴ ይሄንን ማህበረሰብ ከሱ ጋር መኖር ራሱ ከባድ ነገር ነው ሱና ስትል ሰዎች ያገሉሃል በተለይ አኺረት ዘማን ሲደርስ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ በዳ الاسلام غريبا اسلام እንግዳ ሆኖ ጀመረ وسيعود غريبا መልሶ እንግዳ ይሆናል وطوبى للغرباء اسلام እንግዳ ሲሆን ከእስላም ጋር እንግዳ ሆነው የሚኖሩ ሰዎች ምንኛ ማረላቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ከነሱ ያደርገንና ይሄን ማህበረሰብ ከሱ ጋር መኖር ከባድ ነው ማለት ነው እዩ ስለዚህ ሶስተኛው ጠላት ምን ሆነ ማህበረሰቡ
ይሄን አለፍኩ ስትል ደግሞ ሌት ተቀን ሙስሊም ሆይ ለምን ተፈጠርክ የሚሉ ከሃዲዎች ደግሞ አሉ። ኃይለኛ ከሃዲዎች። ለምን የአላህ ስም ይጠራል? ለምን አዛን ይባላል? ለምን ሙሐመድ የሚባለው ነገር ሰማን ብለው ከሃዲዎች አሉ ደግሞ። ኃይለኛ የኩፍሩ ዓለም የክህደቱ ዓለም በየቀኑ ኢስላምን የሚያንቋሽሽ ሚኒመም 2 መጽሐፍ ይጻፋል በየቀኑ። ኢንተርኔት ብትከፍቱ ማለት ነው ኦሪየንታሊስትስ ካፊሮች ከምዕራብ ሀገር ሆነው የሙስሊሞችን ዲን ለማበላሸትና አቅጣጫ ለማሳት በሙስሊሞች መሃል ፈተና ለመፍጠር የሚጽፉት ነገር መዓት ነው። ካፊሩ ኩፍር የሚባለው ዓለም ከነ ጦር መሳሪያው ከነ ህዝብ ብዛቱ ከነ ምናምኑ ከነ ግሳንግሱ እሱ ሌላ ትልቅ ጠላት ነው። ይሄን አለፍኩ ስትል ደግሞ አንተ የኔ ነህ ያልከው ወዳጅህ አብሮ የሚሰግደው አብራ የምትሰግድ ማለት ነው። ወዳጅህ ማለት ነው። አብሮ ሊጾም ይችላል፣ ሰላቱን ላይ ሊሰግድ ይችላል፣ የገባህበት መስጂድ ይገባል። ከዛ በኋላ እነገሌ እንዲያለ አቋም አላቸው፣ እነገሌ ከረር ያለ አቋም አላቸው፣ ሰላት ይሰገድ ይላሉ፣ ደግሞ ሙስሊሙን እያስተማሩ ያነቃሉ፣ ስለዚህ መቆም አለባቸው፣ እነገሌ እንዲመደረግ አለባቸው ብሎ የሚል ደግሞ ልክ እንደዚሁ ማለት ነው። የሙስሊም ካባ የለበሰ አህመድ የሚባል ሙሐመድ የሚባል ስንትና ስንት አለ ማለት ነው። ይሄ ደግሞ ምንድነው? ሙናፊቅ ይባላል። አያችሁ ከባድ አይደለም? እነኛ አምስት ነገሮች በዛ ላይ ድህነት ተጨምሮ በዛ ላይ እንዴት ይቻላል? አረ ያ አላህ اللهم أدركنا يا الله اللهم إليك نشكو ضعفنا يا الله በጣም ከባድ እጅግ ከባድ ነው። አረ ግድ የላችሁም ተውይ ነፍስያ የተበቃኛለች ብንላቸው እኮ ቢሰሙን ነፍስያ አለችብኝ፣ ሙናፊቅ አለብኝ፣ ኢብሊስ አለብኝ፣ አልቻልኩትም፣ ድህነት አለብኝ፣ ጀነት ላግኝ ተውን